ከኡራኤል ወደ ቦሌ አራብሳ ልንጓዝ ነው። 3 10 ዓመት የሚያስቆጠረ አሮጌ ሚኒባስ ተሳፍረን ጉዟችን ተጀምሯል። መሃል ወንበር ላይ የተሰየሙ አዛውንት እንደ መቆዘም እያሉ እኛም ታክሲዎቻችንም አገር አገልግለን አርጅተን ልንጣል ነው ማለት ነው ሲሉ አጠገባቸው የተቀመጠ ፖለቲከኛ መሳይ ጎልማሳ ድሮ ዲያሌክቲካል ማቴሪያሊዝም ስንማር አንድ ሰው ይወለዳል፣ ያድጋል፣ ያረጃል፣ ከዚያም ይሞታል ነበር የሚባለው። ስለዚህ በዲያሌክቲክስ ሐሳብ መሰረት ያገለገለ ቁስ ገለል ሲደረግ ሰው ደግሞ የጡረታ መብቱ ተከብሮ በክብር ይሰናበታል ማለት እንችላለን ሲላቸው እንዲያ ከሆነ መልካም ነበር። ነገር ግን ካረጀ ሰው ይልቅ ያረጀ ቁስ ዋጋ ያወጣል። ከበፊት ጀምሮ እርጅና አይቀሬ መሆኑ ስላልገባን ብዙ ችግር ፈጥረናል። የችግሩ ትክክለኛ ማሳያ ደግሞ ያገለገለን ሰው ከመጦር ይልቅ ማስራብና ማንገላታት መብዛቱ ነው ሲሉ ደነገጥን። የሚያድግ ልጅ አይጥላ፣ የሚሞት ሽማግሌ አይርገም ይባል ነበር ድሮ ሲሉ ደግሞ ተካዜ ውስጥ ገባን። ያስፈራል። ያዛውንቱ ምሬት የፈጠረብን ስሜት ሳይለቀን ጋቢና የተሰየመች ጠይም እሱን እኮ ነው ምልሽ፣ ገባሽ አይደል? እኔማ እንደምንም ብዬ ሱቅ ፈርሶ ካልተገላገልኩ ምንም ሰላም አይኖረኝም። በቃ ስራ አስፈታ ቁጭ ብዬ በወሬ ቲክቶክ እና ዩቲዩብ ላይክ 100 ሺህ ብር ካገኘው ምን እፈልጋለሁ? ገባሽ አይደል ምለው ስትል በግራ መጋባት ሰማናት። ካዛውንቱ ጀርባ የተቀመጠ ቅልስልስ መሳይ ወጣት ቆይ ጆሮዬ ነው ወይስ ከምሯ ነው ብሎ እንዳማከረችን ሁሉ ሁላችንንም ይጠይቀናል። ጎድ እኮ ነው። ላባችን ጠብ አድርገን የዋጋ ንረቱን በቁጥጥራችን ስር ማድረግ አቅቶናል። እሷ ተቀምጣ 100 ሺህ ብር ስለመሸምጠት ታቅዳለች ትላለች አንዲቱ ወይዘሮ። ተቀምጣ ከሆነ የተመኘችው ምናልባት ማርቀና ስለሆነ አትፍረዱባት ይላል ከመጨረሻው ወንበር አንዱ እየተንጠራራ። ወይዘሮዋ በመስኮት አሻግራ የመንገዱን ግራና ቀኝ እያየች አቤት አዲስ አበባ ከዚህ የበለጠ አምራ ወደፊት ምን ትመስል ይሆን አለች። ሳይታወቃት አጠገቡ የተቀመጠውን ጎልማሳ ጎሸም አድርጋ ወደፊት እድሜ ይስጠን እንጂ ወይ ፓሪስን ወይ ኒውዮርክን ሳትመስል አትቀርም። ነገር ግን ከተማዋ የሁሉም ኢትዮጵያውያን የጋራ ሀብት መሆኑ መታመን አለበት አላት። አይ አንተ ደግሞ ይሄንን ፖለቲካዊ ጉዳይ በቃ እዛ ምክክር ለተቀመጡት ተወካዮች ተውላቸው፣ ወደ ማህበራዊና ኢኮኖሚ ጉዳዮች መለስ በል ስትል ከጋቢና አንዱ ቀበል አድርጎ አሁንማ ኢኮኖሚያዊም ማህበራዊም ጉዳዮቻችን የፖለቲካው ነጸብራቅ ናቸው። ታክሲያችን እንደ ፓርላማችን የሚሰማንን የምንናገርበት መድረካችን ስለሆነ ውይይቱ ይቀጥል በማለት የሚወራው ነገር እንደተመቸው በሚያሳብቅ መልኩ ውይይቱ ሁላችንም እንዲሆን ጋበዘን። ዓለም ተራቆ በቴክኖሎጂው ምጥቀት ከምግብ ምርት እስከ ጦር መሳሪያ ኢንዱስትሪ ስንቱን አይነት ግኝት እያሳየን እኛ ግን የገዛ ጉዳያችን በወጉ ለመነጋገር ላያችን ላይ ሳይቀር አጥር እንሰራለን። በነጻነት ማሰብ በመቻሉ እኮ ነው በዓለማችን ላይ ምርጥ የሚባሉ የሳይንስና የቴክኖሎጂ ውጤቶች በገጸ በረከትነት የቀረቡት። አእምሮ በነጻነት ማሰብ ካልቻለ ሰላምም እድገትም የማይታሰብ ነው። ስለዚህ በጨዋነትና በትህትና ስለሚመለከቱን ጉዳዮች መነጋገር ወይም መመካከር አለብን። ጦርነት አንፈልግም ብለው በሰላም የመረጡ ሲኖሩ እንኳን ደህና መጣችሁ ማለት፣ ጦርነት አንፈልግም ብለው ሰላም የመረጡ ሲኖሩ እንኳን ደህና መጣችሁ ማለት። አሁንም ጦርነት ውስጥ ያሉ ካሉ እንዲመጡ ለሰላም አስፈላጊውን ነገር ሁሉ ማድረግ ማሳሰብ፣ በተጨማሪም መንግስትም ሌሎችም የሚመለከታቸው ሰብአዊና ለዲሞክራሲ መብቶች መከበር አበክረው እንዲሰሩ ግፊት ማድረግ፣ እነዚህን የመሳሰሉት እኮ የኛ ኃላፊነቶች ናቸው ብሎ ፖለቲከኛ መሳይ ጎልማሳ ሲናገር አዳመጥ ነው። መልካም ሐሳብ ነው። ለችግራችን ሁሉ መድኃኒት ለምን ከቻይና እናስመጣም? መጨረሻው ወንበር ላይ ኮዲያ ጥቅ የተቀመጠው አዲስ ሐሳብ አነሳ። የምን መድኃኒት ነው ከቻይና የምናስመጣው? ጎልማሳው ጠየቀው። ቻይናውያን ሁሉም ለሀገራቸው በአንድነት በመቆም
ፈጣን እድገት ማምጣት እንደሚቻልና ዓለምን መምራት እንደሚቻል አሳይተዋል እኮ ብሎ ከጎኑ የተቀመጠ ወዳጁ ተናገረ። ድሮ አሜሪካን ነበረች የዲሞክራሲ ቁንጮ አድርገን በምሳሌነት እያነሳን ስንተነትን የነበረው። አሄሄ አሜሪካን እንኳንስ የዲሞክራሲ ቁንጮ ልትሆን የዓለም መሳቂያ ነው የሆነችው። ውስጡ የመሸገው ድብቁ ዓለም ገዢ እድሜ ለዶናልድ ትራምፕ ገመናው ተጋልጦ ከተነቃበት በኋላ እኮ አሜሪካ እርቃኗን ተጋልጣ ጦረኝነትና ጣልቃ ገብነቷ በአደባባይ ተሰጥቶ የውሸት ዲሞክራሲ ውሃ በላው ብለው አዛውንቱ ሲጨመሩበት እርስ በርስ እየተያየን ተሳሳቅን። የዲቪ ቤታችን እንዲህ ስትብጠለጠል ይግረመን ወይ ያበሳጨን አልታወቀንም። ባይታወቅ ይሻላል። ወደ መዳረሻችን ተቃርበናል። የኛ ሰው የገዛ ኑሮ አልበቃ ብሎት የአሜሪካን ፖለቲካ እንዳሻው ሲያንጓልል ቻይነቱ ይገርማል ትላለች አንዲት ቆንጆ ከፊት። በጎረቤት ገመና የተለመደ የዘመናት ልምድ አሜሪካንን ብቻ ሳይሆን አፍሪካን፣ ኤሲያን፣ አውሮፓን፣ ደቡብ አሜሪካን ዓለምን የማካለል ብቃት እንዳለው ብታቂ እንዲያቲም ነበር የሚለው ፖለቲከኛው ጎልማሳ ነው። ልጅት በመገረም እያየችው ጋሺ እስቲ አብራራልኝ ስትለው ድሮ የመማሪያ መጻፍቶቻችን የጻፍት ነፍሶቻቸውን ይማርና አቶ ከበደ ሚካኤል ከታሪክና ምሳሌ በተጨማሪ ጃፓን እንዴት ሰለጠነች፣ የዓለማችን ታላላቅ ሰዎች ታላላቅ ተጓዦች ለምሳሌ እነ ፈርዲናንድ ማጂላን፣ ዋስኮ ደጋማ፣ ክሪስቶፈር ኮሎምበስ ወዘተ መጻፍት ጽፈው እኮ ነው ከዓለም ማህበረሰብ ጋር የቀላቀሉ ብሎ ሲነግራት ትውስታው አስገረመን። ያኔማ እንደ ዛሬው መንደር ውስጥ ሳንር መጠመጥ እንኳንስ ሀገራችን ዓለማችን እናስስ ነበር እያሉ አዛውንቱ ሲቆጩ ሰማናቸው። ወይ ቁጭት! ወደ ኋላ እየሄድሽ በሀሳብ ከማለም ቀኑ እንዳይመሽብሽ ትናንት ዛሬ አይደለም የሚለው የእሳቱ ተሰማ የቆየ ዘፈን ካሮጌው ታክሲ ድንገት መንቆርቆር ሲጀምር ሹፌር ይሄንን የቆየ ዘፈን ኬት አገኘው ባክህ ሲሉ ወያለው ተሽቀዳድሞ የዘመኑ ወጣት እኮ የራሱ ሙዚቃ መስራት ሲያቅተው የድሮቹ እንደገና ለማደስ ሲታገል ነው የሚውለው። የድሮ ዘፈኖችና ካሴቶች ሸክላዎች አቧራቸው እየተራገፈ ከየስርቻው ሲገኙ ኤፍኤም ጣቢያዎች ለቀም እያደረጉ ያመጡልናል። አሁን ደግሞ ውዱ አስቴር አወቀ ማንም ሳይነካባት የራሷን የድሮ ዘፈኖች አሳምራ አምጥታቸዋለች አላቸው። እረ ድማምዬ ተብሎ የተዘፈነው ዘፈን ለዚህ ጥሩ ማሳያ ይሆነናል አለች ወይዘሮዋ። እቺ ነቅ ያለች ወይዘሮ ድንገት በአሳቻ ሰዓት ዘው እያለች የምትሰጠው አስተያየት ያስደነቃቸው አዛውንቱ አንቺማ ደህና ትምህርት ቤት በደህና ጊዜ ገብተሽ ጠብሰቅ ያለ እውቀት ሻመተሻል ሲሏት አይ አባቴ ትምህርት ቤት ሳይሆን እርሶን የመሳሰሉ አዛውንቶች መሃል መዋሌ ነው ትንሽ ብልጭ እንዲልልኝ ያደረገው እንጂ እኔማ ይሄ እንደ እርዳታ ስንዴ የሚታደለው ዲፕሎማም ሆነ ዲግሪ የለኝም ስትል በሳቅ ተቀበልናት። ሰው ይናገሯል። ታክሲያችን ቦሌ አራብሳ እየደረሰች ነው። መንገዱ ተገባዶ ከመሰነባበታችን በፊት ሁለት ወጣቶች አዲስ ወግ ጀምረው ቀልባችን ስቦታል። አንደኛው ስልኩ ላይ እንዳፈጠጠ እኔ ዘንድሮ ምፈራው የዚህ ሀገር ሰው ቲክቶክ የሚባል ጎርፍ ይዞት እንዳይሄድ ነው ይላል። አጠገቡ ያለው ጓደኛው እየተንጠራራ እያየ ቲክቶክን ለስራቸው የሚጠቀሙበት ጥቂት ብልጦች እንዳሉ ሁሉ የማንም ወንዝ የማያሻገር ከንቱ ወሬ ሲቀባበሉ የሚሉ ጅሎች መብዛታቸው የወደፊቱ ጊዜ አሳሳቢ ያደርገዋል ብሎ መለሰለት። ፖለቲከኛ መሳዩ ጎልማሳ በእኛ ጊዜ ያኔ መጻሕፍት እየተዋወሱ ማንበብ፣ መወየት፣ መከራከር አንዱ የእውቀት ማዕድ ነበር። በእኛ ጊዜ የሙዚቃ ካሴት እየተዋወሱ ዘፈኖች ማጣጣም ሌላው ደስታ ፈጣሪ ነገር ነበር። አሁን ግን እድሜ የማያስተምራቸው ስዳደጎች አገሩን የብልግና መራኮቻ እያደረጉት ማየት በጣም ያሳፍራል ብሎ ንዴቱን ሲገልጽ አይዞ ለጊዜው ያስቸግር ይሆናል እንጂ ይሄም ኃላፊና ጠፊ መሆኑ አይቀርም። ዋናው ቁም ነገር በርትቶ በአገር ጉዳይ ላይ መነጋገር ነው እያሉ አዛውንቱ
ጉዟችን መጠናቀቁ ተነግሮን በየተራ ወርደን ተሰነባበትን። መልካም ጉዞ። سفر